የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምንዋላችሁ፣ እንደምናመሻችሁ፣ እንደምንቆያችሁ ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ መዝሙር 50ን እንማራለን። የተወደዳችሁ የእግዚአብሔር ቤተሰቦች ልበ አምላክ ቅዱስ ዳዊት በንስሐ ውስጥ ሳለ እንዲሁም ደግሞ ኃጢአቱን በደሉን እግዚአብሔር አምላክ እንዲደመስለት እግዚአብሔር አምላክ እንደ ቸርነቱ ይቅር እንዲለው ያቀረበው ጸሎት ነው። እንዲህ ይላል ልበ አምላክ ቅዱስ ዳዊት፣ አቤቱ እንደ ቸርነትህ ማረኝ፣ እንደ ቸርነትህ የኔ ጻድቅነት የኔ ታላቅ ምለው ታላቅ ነኝ ንጉሥ ነኝ የምለው አላዳነኝም። ስለዚህ የሚያድነኝ የሚፈውሰኝ ያንተ ምሕረት ያንተ ቸርነት ስለሆነ አቤቱ ጌታዬ አምላኬ ሆይ እባክህ እንደ ቸርነትህ ማረኝ ይቅር በለኝ ብሎ ልበ አምላክ ቅዱስ ዳዊት ለእግዚአብሔር ያቀረበው ጸሎት ነው። ስለሆነም እኛም ኃጢአታችንን በደላችንን አውቀን ንስሐ በገባን ጊዜ መዝሙር 50ን መጸለይ አለብን ማለት ነው። በሁለተኛ በደሌን ደምስስልኝ ይላል ልበ አምላክ ቅዱስ ዳዊት። ከምን በልቦናዬ ውስጥ ያለውን ኃጢአቴን በደሌን ሁሉ ደምስስልኝ። በአይምሮዬ ውስጥ ያለው የተጻፈው ኃጢአት በደል ሁሉ ደምስስልኝ። በዓይኔ የገባውን ኃጢአት፣ በጆሮዬ የገባውን ኃጢአት፣ በእጄና በእግሬ የገባውን ኃጢአት ወይም ደግሞ ያለውን ኃጢአት ሁሉ እባክህ ጌታ ሆይ ደምስስልኝ ይላል። በዓይኔ፣ በጆሮዬ፣ በአፌ፣ በአንደበቴ ማለትም በእጅና በእግሬ የገባውን ኃጢአት እባክህ ጌታ ሆይ ደምስስልኝ ብሎ ልበ አምላክ ቅዱስ ዳዊት እግዚአብሔርን ይማጸናል ማለት ነው። ስለሆነም የእኔና የእናንተ ዓይናችን፣ ጆሮአችን፣ እግራችን፣ እጆቻችን ሁሉ አንደበታችን ሁሉ ሁልጊዜ ኃጢአትን ስለሚሰራ መተላለፋችንን ኃጢአታችን እግዚአብሔር አምላክ ይቅር እንዲለን መጸለይ ያስፈልጋል ማለት ነው። በሦስተኛ ደረጃ ኃጢአቴን ሁልጊዜ በፊቴ ነው። ኃጢአቴ ሁልጊዜ በፊቴ ነው። ኃጢአቴን አየዋለሁ፣ እመለከተዋለሁ። ኃጢአተኛ መሆኔን አውቃለሁ፣ ይቅር በለኝ። ኃጢአቴን በደንብ አየዋለሁ፣ አነበዋለሁ፣ እመለከተዋለሁ። አያችሁ፣ ልበ አምላክ ቅዱስ ዳዊት ኃጢአተኛ መሆኑን ያውቃል። እንዲሁም ደግሞ ኃጢአቶቹ ምን ምን እንደሆኑ በዝርዝር በሚገባ አውቋቸዋል። ጌታ ሆይ እባክህ እንደ ቸርነትህ እንደ ምሕረትህ ይቅር በለኝ። ኃጢአቴን አልሸፍንም። ኃጢአቴን እኔ አልሸፍነውም። ስለዚህ ኃጢአትን መሸፈን በደል ነው፣ ኃጢአት ነው። ስለዚህ ኃጢአቴን አልሸፍነውም። ስለዚህ አየዋለሁ፣ በአንተ ዘንድ ሁሉ ግልጽ ነው ብሎ ልበ አምላክ ቅዱስ ዳዊት ለእግዚአብሔር ልቡን ክፍት አደረገ እና ልበ አምላክ ቅዱስ ዳዊት በልቡ ተጸጽቷል። ተጸጽቶ ያቀረበው ጸሎት ነው። ምንጊዜም ጸጸት ያስፈልጋል። ሰው ልጅ በዚች ዓለም ላይ ሲኖር ኃጢአት ይሰራል። ኃጢአት በሰራን ቁጥር ሁልጊዜ መጸጸት ያስፈልጋልና ልቦናችንን ክፍት ማድረግ ያስፈልገናል። ኃጢአታችንን በደንብ ለይተን ማወቅ ያስፈልገናል። ስለዚህ ኃጢአታችንን እንድናውቅ፣ በደላችንን እንድናውቅ፣ ሁልጊዜ በፊታችን እንድናየው ኃጢአታችንን ለእግዚአብሔር ልቦናችንን ክፍት ለማድረግ መዝሙር 50ን ብንጸልይ ልቦናችን ክፍት ይሆናል። ኃጢአታችን እናውቀዋለን። ኃጢአት በምን እንደገባ በሚገባ እግዚአብሔር አምላክ ያሳውቀናል ማለት ነው። ሌላው አቤቱ ንጹሕ ልብ ፍጠርልኝ። አቤት ደስ ሲልህ ደግሞ ንጹሕ ልብ ፍጠርልኝ። ንጹሕ ልብ ያስፈልጋል። ከምንድን ነው ንጹሕ ልብ የሚያስፈልገን? ከክፉ ሐሳብ። ጌታ ሆይ ከክፉ ሐሳብ አርቀኝ። ክፉ ሐሳብን እንዳላስብ ንጹሕ ልቦናን ስጠኝ። እውነተኛና ቅን የሆነ ልብ ስጠኝ። እውነተኛ ንጹሕ ልብ ፍጠርልኝ ማለት እውነተኛ፣ ለእውነት የቆመ እውነትን የሚፈርድ
እውነትን የሚቀበል ሐሰትን የሚጠራ ልቦና እባክህ ጌታ ሆይ ስጠኝ ብሎ ልበ አምላክ ቅዱስ ዳዊት እግዚአብሔርን በጸሎት ይጠይቃል። እግዚአብሔር አምላክ ሆይ አንተን የሚወድ ልብ፣ አንተን የሚያከብር፣ አንተን በፍጹም ልቤ በፍጹም ሐሳቤ አንተን የሚወድ ልቦና እባክህ ጌታ ሆይ ስጠኝ። አንተን የሚያከብር አንተን የሚያመሰግን አንደበት ስጠኝ። የአንተን ቃል እግዚአብሔር የአንተን ቃል ብቻ የሚሰሙ ጆሮዎችን ስጠኝ። መልካም ነገር ድሃ ተበደለ፣ ፍርድ ተጓደለ ተብሎ ሲነገር ያንን የሚሰማ ጆሮ ስጠኝ እባክህ። የተቀደሰ ጆሮ ስጠኝ። የረከሰ ሳይሆን የተቀደሰ፣ ሐሜትን፣ ክፋትን፣ ምቀኝነትን የሚሰማ ሳይሆን አንተን የሚሰማ የድሆችን ጩኸት የሚሰማ የተበደሉትን ሰዎች ጩኸት የሚሰማ ጆሮ ስጠኝ። እኔ ንጉሥ ነኝ፣ ከእኔ ጋር ብዙ ሰው ይመጣል። መልካም ፍርድ የምፈርድበትን አንደበት ስጠኝ ብሎ ልበ አምላክ ቅዱስ ዳዊት እግዚአብሔርን ይጠይቃል። የንስሐ ልብ ፍጠርልኝ። የንስሐ ልብ እባክህ። ልቤ ጨካኝ ሆኗል። ልቤ ደንዳና ሆኗል። ልቤ ደንዳና እንዳይሆን፣ ልቤ ጨካኝ እንዳይሆን፣ ልቤ ክፉ እንዳይሆን እባክህ የተሰበረ ልብ ስጠኝ፣ አስተዋይ ልብ ስጠኝ ብሎ ልበ አምላክ ቅዱስ ዳዊት እግዚአብሔርን በጸሎት ይጠይቀዋል። ስለሆነም መዝሙር 50ን በምንጸልይበት ጊዜ እግዚአብሔር የሚወድ ልብ ይሰጠናል። የንስሐ ልብ ይሰጠናል። ክፉ ሐሳብ ከማሰብ ይልቅ መልካም ሐሳብ እንድናስብ ያደርገናል። እውነተኛና ቅን ልቦና እግዚአብሔር አምላክ ይሰጠናል ማለት ነው። ይህን ደግሞ ሁላችንም እንፈልገዋለን። ስለዚህ መዝሙር 50ን ስንጸልይ እነዚህን በረከቶች እናገኛለን ማለት ነው። ከዚያ ሲቀጥል ልበ አምላክ ቅዱስ ዳዊት ለእግዚአብሔር ለአምላካችን ያቀረበው አንድ ትልቅ ጸሎት አለ። ቅዱስ መንፈስህን ከኔ አትውሰድብኝ። አያችሁ፣ ቅዱስ መንፈስህን ከኔ አትውሰድብኝ። የሚያጽናናውን ቅዱስ መንፈስህን ከኔ አትውሰድ። የሚያረጋጋኝን የሚያጽናናኝን ያን ቅዱስ መንፈስህን ከኔ አትውሰድብኝ። የሚያስተምረኝን የሚገስጸኝን ቅዱስ መንፈስህን ከኔ አትውሰድ። የሚመራኝን ወደ ጽድቅ የሚመራኝን ወደ መንግሥተ ሰማያት ወደ አንተ የሚያቀርበኝን ቅዱስ መንፈስህን ከኔ አትውሰድ። ጌታ ሆይ እባክህ አትውሰድ። ወደ ንስሐ የሚያመጣኝን ወደ ሥጋው ደግሞ የሚያመጣኝን ጌታ ሆይ እባክህ ወደ ሥጋው ደግሞ ሲል እኛን ሲያጠይቅ ነው እና ወደ አንተ የሚያመጣኝን ወደ አንተ እንዲገሰግስ የሚያደርገኝን የሚመራኝን ቅዱስ መንፈስህን ከኔ አትውሰድብኝ። የሚቀድሰኝን ቅዱስ መንፈስህን ከኔ አትውሰድ። የሚቀድሰኝን እኔ ቅዱስ አይደለሁም፣ እኔ ኃጢአተኛ ነኝ፣ እኔ የረከስኩ ሰው ነኝና የሚቀድሰኝን ቅዱስ መንፈስህን ከኔ አትውሰድ ይላል። ስለዚህ መዝሙር 50ን በምንጸልይበት ጊዜ እግዚአብሔር አምላክ ጸሎታችንን ተቀብሎ እንዲህ የሚል መልስ ይሰጠናል። የሚያጽናና፣ የሚያስተምር፣ የሚመራ፣ የሚቀድስ መንፈስ ወደኛ ይመጣል ማለት ነው። እነዚህን በረከቶች ካገኘን ደግሞ እኔና እናንተ በሕይወት ዘመናችን ሐዘን ሲገጥመን እንጽናናለን። እንዲሁም ደግሞ ዕውቀት ሲያንሰን ደግሞ የሚያስተምረን መንፈስ ቅዱስን መንፈስ ቅዱስ ይግለጽልህ፣ መንፈስ ቅዱስ ይግለጽልህ ይባል የለ። ለዚህ እኮ ነው መንፈስ ቅዱስ ከኛ ጋር ከሆነ ሁሉን ዕውቀት ሁሉን አዋቂ እንሆናለን። በተለይ መንፈሳዊ የሆኑ ነገሮችን በሙሉ እናውቃለን። አስተዋይ ልቦና ይሰጠናል። ሰሚ ጆሮ አስተዋይ ልቦናን እግዚአብሔር እንዲሰጠን መዝሙር 50ን መጸለይ ነው። ምን አልኳችሁ? ሰሚ ጆሮ አስተዋይ ልቦና። አስተዋይ ልቦና፣ እግዚአብሔርን የሚወድ ልቦና፣ ሰዎችን የሚያከብር፣ ሰዎችን የድሆችን ጩኸት የሚሰማ ልቦናና አይምሮ ጆሮ እግዚአብሔር እንዲሰጠን መጸለይ ያስፈልጋል። ስለዚህ ፎሎ፣ ሼር፣ ኮፒ ሊንክ እንድታደርጉ ሙሉውን ቪዲዮ በዩቱብ ቻናል አባ ቆሞሱ በሚለው የለቀኩት ስለሆነ ከዚያ ገብታችሁ ተከታተሉ። እግዚአብሔር አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።